እንግዲህ ቤተሰብ ሃይሚ ብሩኬ እስከዛሬ ይዝናናባት ነበር እንደምታውቁት ማለት ነው። አንዴ ሴት አስረግዛል ይባላል፣ አንዴ ደግሞ አብሳላት የምትባል ልጅ እዚህ ቤት እየተመላለሰች ሃይሚን ሰላም ስትነሳ ነበር። ሃይሚ እንደዚህ ማድረጓ ብሩኬን ትንሽ ቆንጠጥ ማድረጓ ጥሩ ነው ብዬ ነው ማምነው። ምክንያቱም በዚህ መሃል መጥፎ ነገር አለመፈጠሩ ነው እንጂ ብሩኬን ትንሽ ስለሷ እንዲያስብ ማድረጓ ተገቢ ነው እምለው። እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልኝ ቤተሰብ። ውድና የተከበራችሁ የጨረቃ ፋሚሊ፣ የሰው ጭንቀት የሚያስጨንቃችሁ፣ የሰው ደስታ የሚያስደስታችሁ ውድ ሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። ያቱ ቤት ነው አይደል? መብቱ ነው። ኤፍሬም አለመግባቱ ጥሩ ነገር ነው። ምክንያቱም ብሩኬና ኤፍሬም ፊት ለፊት ድጋሚ ከተያዩ የማይሆን ነገር ነው የሚፈጠረው። ምክንያቱም ትላንትና የተነጋገሩትን ነገር አንቺም አይተሻል። አጠገባቸው ነበርሽ አይደል እንዴ? ወንድሜ ለምን አልገባም ብለሽ እዚህ ጋር ለወንድምሽ ጠበቃ መሆን አልነበረብሽም። ለማንኛውም ቃል አውጣ ነው የመጣሁት። ከዚህ በላይ ግን ልክህን አትለፍሽ። ብሩኬን ትምህርት እየሰጠችው ነው ብዬ ነው የማምነው። ምክንያቱም ብሩኬ እስከዛሬ ሃይሚን ሲያበሽቃት ነበረ። ገባችሁ? ጥፋቱን ሁላ ሊያቅ አልቻለም፣ ምን እንደሚያደርግ እንኳን ከሃይሚ ጋር ሆኖ ማለት ነው። አሁን ግን ሃይሚ ብሩኬን እየቀጣችው ነው የሚሆነው፣ እየቀጣችው ነው የሚገኝ በጥቂቱም ቢሆን ማለት ነው። ምክንያቱም ብሩኬ ከዛ ድርጊቱ ሊመለስ ይችላል በሚል ማለት ነው። ስለዚህ ብሩኬን እንደዚህ ማድረጓ ሳይበዛ መቆንጠጧ አሪፍ ነው ብዬ ነው የማምነው። ምክንያቱም ሃይሚ እነዛ ሁሉ ሴቶች እላዋ ላይ ሲጨፍሩ የነበረውን ነገር በሙሉ እየረሳቸው ስላልነበረ ነው፣ በውስጧ ስለነበረ ነው። ገባችሁ ቤተሰብ? እንደዚህ እያደረገች ያለችው በእርግጠኝነት ደግሞ ሃይሚና ኤፍሬም ተነጋግረው ይመስለኛል እንደዚህ የሚያደርጉት ብሩኬን ለማስተማርና ብሩኬን ሃይሚን እያስቸገራት እንደነበረ ሁላችንም እንደምናውቀው ነው። እሱን ለማስተማር ይመስለኛል ኤፍሬምም ሃይሚም ብሩኬን እንደዚህ እያደረጉት ያሉት ሲመስለኝ ማለት ነው። አሁን ዛሬ እቃዋን ይዛ ልትወጣ ነው። በቃ ብሩኬ ስለ ሃይሚ ማሰብ ይጀምራል። ገባችሁ? በቃ ምን ባደርጋት ነው እስከዛሬ ድረስ ምን ባደርጋት ነው ስህተቴ ምን ወጋ ነው ይሄን ያህል እቃ ይዞ እስከ መውጣት ድረስ ያደረሳት የሚለውን ነገር ብሩኬ ብቻውን ሲሆን እንደሚደርስበት እርግጠኛ ነኝ። ገባችሁ ቤተሰብ? ምክንያቱም እኛም ስንለፈልፍ ነበር ብሩኬ ሃይሚን እየጎዳሃት ነው፣ ሃይሚ በአንተ ምክንያት እየተበሳጨች ነው ብለን ብዙ ጊዜ ነግረነው ነበር። ብሩኬ ግን እያደረገ ያለው ነገር በሙሉ በቃ ስህተት አይመስለውም ነበር። በቃ ትክክለኛ ነገር እያደረገ ነበር የሚመስለው መጀመሪያ ማለት ነው። እና ይሄንን ነገር በምክርም ሃይሚም መክራው ነበር። እንደዚህ አታድርግ፣ እኔን የሚያበሳጨኝን ነገር በተደጋጋሚ አታድርግ ብትለው ሊሰማት አልቻለም። እና ይሄንን ነገር በማወቅም ባለማወቅም ነው ብሩኬ እያደረገ የነበረው። ስለዚህ ብሩኬን በትልቁ እያስተማረችው ነው ሃይሚ ብዬ ነው የማስበው። ለሰው ማንንም ያገኛል እኮ ሰውን በማክበር ሴትዮ። እንግዲህ ቤተሰብ ብሩኬ የሃይሚ እጣ ፋንታን የደረሰው በእርግጠኝነት ማለት ነው። ይሄን ያህል እየታገልኩ ነበረ ለፍቅራችን ስትል የነበረችው ሃይሚ ነበረች። አሁን ደግሞ የሷን ቦታ እንዲቀምስ አድርገዋለች። የሷን ቦታ በሷ ቦታ ሆኖ ነገሩን እንዲረዳ እያደረገችው ይገኛል። ገባችሁ ቤተሰብ? በተዘዋዋሪ መንገድ ማለት ነው። እና ብሩኬ ምን ያህል ልክ እንደዚህ ሃይሚ እንደተበሳጨች መረዳት ይኖርባል። ብሩኬ የምሬን ነው ማለት እስከዛሬ ድረስ ሃይሚ ብዙ ነገሮችን ላንተ ለማስረዳት ሞክራ ነበር፣ በጣም ብዙ ነገሮችን ማለት ነው። እኔ እናንተ አብረን ሰላም እንሁን ደስተኛ እንሁን እያለች ነበር። አንተ ግን ልትረዳ አልቻልክም ያንን ነገር በሙሉ ማለት ነው። እና አሁን እሷ ያሳለፈችውን ነገር እንድታሳልፍ እያደረገችን ያለችው በትንሹም ቢሆን ማለት ነው። እና ይሄንን ነገር ግን እግዚአብሔር ከናንተ ጋር ይሁን እና ነገሮች ወደማይሆንና ወደ መጥፎ ነገር እንዳይቀየሩ ጸሎቴ ነው። ስለዚህ ሴትነቴን ካከበርክ ደግሞ በቤተሰብ ፊት አክብረኝ። እሺ? ስርዓት ይኑር። እንግዲህ ቤተሰብ ሃይሚ የምታወራውን ነገር ሁሉ አታውቅም። ገባችሁ? ዛሬ ምክንያቱም ብሩኬን ለማስተማር ስለሆነ እያደረገች ያለችው ነገር ብሩኬ ወደ ቀልቡ እንዲመለስና ወደሷ እንዲመለስ እያደረገች ስለሆነ በቃ የምታወራውን ነገር ሁሉ አታውቅም፣ እየደበላለቀች ነው የምታወራውና ያስታውቅባታል። ይሄ ብሩኬ ወደ ትክክለኛው መንገድ እንዲመለስ ለማድረግ የያዘችው ጥረት እንደሆነ ያስታውቅባታል። ቤተሰብ የምሬን ነው የምላችሁ እውነት ለመናገር ማለት ነው። አሁን የሄድኩት እዚህ ሰላም ስለሌለኝ እኮ አያችሁታ ቤተሰብ? እኔ እዚህ ሆኜ ሰላም አልነበረኝም አለችው። ገባችሁ?
እዚህ ሆኜ ሰላም አልነበረኝም፣ ሰላሜን እንዳጣ ያደረከኝ አንተ ነህ እያለችው ነው። ገባችሁ? ስለዚህ ሰላሜን መልስና እኔን አረጋግተህ ወደ ቤት መልሰኝ ነው በቃ ባጭሩ ማለት ነው ቤተሰብ ሲመስለኝ። እና ጸባይን አስተካክል፣ የድሮ ብሩኬ እማቅህ እንድትሆን እፈልጋለሁ ይመስለኛል አሁን አነጋገረው። ገባችሁ ቤተሰብ? ስለዚህ እዚህ አልተመቸኝም ማለቷ እዚህ እንዲመቸኝ አድርግ እያለች ነው ብሩኬ በቃ ባጭሩ። ስለዚህ ሃይሚ ላንተ ያላትን ፍቅር በቀላሉ መረዳት ትችላለህ እውነት ለመናገር እና በወንድሟም እንዳውም ቂም መያዝ አለብህ ብዬ አላምንም። በሱ እንዳውም እንዳታኮርፍ፣ ምክንያቱም ሃይሚን እያገዛት ይገኛል አንተን ወደ ትክክለኛው መንገድ ለመመለስ ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።